እኛ ቤት የገባው ሐዘን ሁሉም ቤት አለ ቢጠየቅ ሁሉም ቤት በኋላ በኩል ነበረ የመታው እግሩ ላይ አደጋ ደረሰበት። ከዛ በቀጥታ ወደ ጭንቅላቱ ነው አስፓልት ላይ ያረፈው። እዚህ መሀል እንግዲህ በጣም በሚገርምሽ ሁኔታ እቃዎቹን ሰብስቦ ገጪው ሹፌር ማለት ነው ትቷቸውን የጠፋው። ሊያግዛቸው አልሞከረም። አጠገቡ ያለውን ሰው እንኳን ሊያግዘው አልሞከረም። በሞትና በህይወት መካከል ሆኖ ሕክምና እንዳያገኝ ማድረግ ሌላ ደግሞ እጅግ ዘግናኝ ነገር ነው። ሜዳ ነው የቀረው ልጅ መትረፍ እየቻለ ገደለው እሱ ነው። ደም እየፈሰሰው ሹፌሩ አቅፎት ብዙ መኪኖች ጥለውት እንደሄዱ ነግሮናል። መንገድ ላይ እንደ በግ ከብት እንኳን ያሳዝናል አይደለም? የሰው ልጅ እንደ ሰውኛ ብናስብ ከብት እንኳን ገጭተሽ ጠጋታ አድርጊያሽ ምንም ማለት አይደለም። ከገጪው አጠገብ ነበር ያልከውስ ነጋዴ በምን አይነት የጤና ሁኔታ ውስጥ ነው? እጅና እግሩ ተቆርጧል፣ አንገቱ ተሰብሯል። እሱ ያለበት ሁኔታም ከባድ ነው በጣም። ከኔና አሳቃቂ ግድያ ነው የገደለው ልጅ። በአዲስ አዳማ የፍጥነት መንገድ ላይ ባሳለፍነው አርብ ሌሊት እጅግ አሳዛኝ የሆነ አደጋ ተከስቷል። የ21 ዓመቱ ወጣት በድንገት ህይወቱ አልፏል። እንግዲህ መኪና ተበላሽቶባቸው ዳር ይዘው ሌሎች መኪና ለማስተካከል ለመጠገን አንዱ ሹፌር ከሌላው ሹፌር የሚያደርጉት የእቃ ልውውጥ የመፍቻና መሰል ነገር ክሪክን ጨምሮ እንዳለ ይታወቃልና ከመኪና ወርደው መኪናቸው ተበላሽቶባቸው ዳር ላይ ቆመው ካሉት ውስጥ ነው እንግዲህ 21 ዓመት ወጣት በድንገት ህይወቱ ያለፈው። እንግዲህ ገጪው እንቅልፍ ውስጥ እንደነበርም ተሰምቷል። እጅግ አሳዘነን፣ ከልጃችን ሞት በላይ አንገበገበን፣ የልጃችን ሞትም የእግር እሳት ሆኖብናል። ግን ልጃችንን መመለስ ባንችልም ሌሎች ይማሩ። ሰው አደጋ ከደረሰበት የመጀመሪያ ሕክምና እርዳታ እንዲያገኝ የሌሎች ሰዎች ድጋፍ ያሻልና እርዳታ በሚጠይቅ ሰዓት ሹፌሩ የተለያዩ አሽከርካሪዎች በዝምታ አልፈዋል። ይሄም በጣም አሳዝኖናል ይላሉ የሟች አቢቲ ቤተሰቦች። የቅርብ ቤተሰቡ ወይንም ደግሞ የአጎቱ ልጅ እንደሆነ የሚናገረው የፊልም ባለሙያና ዳይሬክተር የሆነው በረከት ግዛቸው ወይንም አዳም ነው። በቀጥታ እሱንና እንዲሁም ቤተሰቦቹን በስልክ አግኝተናል። ምንድን ነው የተፈጠረው የሚለውን ከነሱ ጋር ቆይታ አድርገናል። በረከት ግዛቸው እባላለሁ። የአጎቴ ልጅ ነው። የአብስራ ጌትነት መዘምር ይባላል። አቢቲ ነው የምንለው። ብዙ ነገሮችን የሚሞክር ልጅ ነው። ትምህርት ከጨረሰ በኋላ አባቱ አጎቴ ማለት ነው ሹፌር ነው እና እሱም እንደዚህ አይነት ነገሮችን ፍላጎት ስለነበረው ወደ መንገዱን ለመጀመር ከጓደኛው ጋር ሆኖ ኤፍኤስአር ነበር እና የዛ አብሮት ይንቀሳቀሳል። ወደ አዲስ አበባ ጭነት ጭኖ ሲሄድ እዚህ የሆነ ያክል ጊዜ ቆይተው ነበረ። የዛን ቀን ምሽት እንግዲህ አምሽተው ዲላ ነው የምንኖረው። ከዲላ ነው ተነስተው ወደ አዲስ አበባ እየሄዱ ሞጆ መግቢያ አካባቢ ቆቃን አለፍ እንዳሉ ሃይዌ ላይ መኪና ይበላሽባቸዋል። መኪናው ቆሞ ከኋላ ጓደኞቻቸው የተደዋወሉ ነው የሚሄዱት እነሱና መፍቻ ፈልገው ጓደኛቸውን እየጠበቁ በነበረበት ሰዓት በስነስርዓት ወደ ውስጥ ነው መኪናውን የሚያቆሙት። ከሹፌሩ ጋር ቆሞ እየጠበቁ ነው ወይ ጓደኛቸው መኪናና አሁን አቢቲን የገጨው መኪና ነው እንግዲህ መንገድ መስመር ስቶ መጥቶ አቢቲ በቆመበት ነው የመታው ማለት ነው። በኋላ ላይ ኢንፎርሜሽን ስንጠይቅ ተደጋጋሚ እንደዚህ ነገሮችን ሹፌሩ አድርጓል። ምክንያቱም እየነዳ እንቅልፍ ይጥለዋል እና የዛንም ቀን እየቀሰቀሱት ነበር ልጆቹና በኋላ በኩል ነበረ የመታው። እግሩ ላይ አደጋ ደረሰበት። ከዛ በቀጥታ ወደ ጭንቅላቱ ነው አስፓልት ላይ ያረፈው። ኦልሞስት በግራ በኩል ፊቱ እንዳለ መሬቱ ወስቶታል እና ብሬኑን ጭንቅላቱን በደንብ ስለመታው በረዳት በኩል ያለው የሱ መኪና በደንብ ነው የተመታው። ገቢና የገጪው ማለት ነው።
አብሮት የነበረ ነጋዴ ነበረ። እጁ እግሩ በጣም የተጎዳው የሱ የገጪው ማለት ነው። ምን አይነት መኪና ነበረ? የህዝብ ነው? አይሱዙ ነው። ሁለቱም አይሱዙ ናቸው። አንደኛው ኤፍኤስአር ነው። የኛ የአቢቲ የነበረበት ኤፍኤስአር ነው። ያኛው አይሱዙ ነው። ከመኪና ወረደ። በጣም አሁን የተለያዩ አደጋዎች ሲደርሱ እንሰማለን። ግን ይሄ በጣም አሁን ሰውም እንዲህ ያስፈልገው እዛ ላይም አንዳንድ ህግ የሚይዛቸው ነገሮችም ስላሉ ለማብራራትም ስለሚከብድ በደንብ አልጻፍኩትም እንጂ ከዛ በኋላ የተፈጠረው ነገር ነው የሚያሳዝነው። አቢቲ ወድቋል። ጎኑ ላይ አብሮት የሚሄደው ነጋዴም እንደዚህ ተጎድቷል። በዚህ መሀል እንግዲህ በጣም በሚገርምሽ ሁኔታ እቃዎቹን ሰብስቦ ገጪው ሹፌር ማለት ነው የዛኛው ሹፌር የአቢቲ ሹፌር ይዞታል። አቢቲን እርዳታ እየጠየቀ ነው። ትቷቸውን የጠፋው ሊያገዛቸው አልሞከረም። አጠገቡ ያለውን ሰው እንኳን ሊያገዘው አልሞከረም። በኋላ ቀደም ብሎ ሲደዋውሉ የነበረበት መኪና ሲደርስ ነው እነሱ ናቸው ይዘውት ወደ ሞጆ የመጡት ማለት ነው። እስካሁን ድረስ ጠፍቷል ገጪው። አጠገቡ ያለውንም ሰው መርዳት አልቻለም። ከዛ በኋላ ሐኪም ቤት እኔም ደረስኩ። ተባብረን በጣም ብዙ መኮሩ ዶክተሮች። እንግዲህ በጣም ልጅ ነው አቢቲ። ለእኛ ደግሞ 21 ዓመት የምንለው ብቻም አይደለም። በጣም በጣም ትሁት፣ ትልቅ ትንሹ የሚወደው ልጅ ነው። መጨረሻ ላይ ወደ አዳማ ወሰድ ነው። መንገድ ላይ ያለ እንግዲህ እጃችን ላይ ያረፈ ማለት ነው። ከዛ ወደ ሞጆ መለስ ነው። ወደዚህ ይዘ ነው መጣን ማለት ነው። እጅግ በጣም ነው የሚያሳዝነው። በጣም መቼ ነው የሆነው? ዓርብ ሌሊት ላይ 10 ሰዓት አካባቢ ላይ ከሌሊቱ ነው። 10 ሰዓት ላይ ኦልሞስት እዛ የአቢቲን ሹፌር ይዘውት ነበርና 10 ሰዓት መጨረሻ የደወለው 10 ሰዓት ከ10 ነበርና ሪከርድ የተደረገው። በኋላ ላይ ሐኪም ቤት ሄዳ 1 ሰዓት ያክል ነው ሞጆ ያገዙት። ከዛ ወደ አዳማ ይዘ ነው ስንሄድ መንገድ ላይ ያረፈውና 3 ሰዓት ያክል ነው አቢቲ መቆየት የቻለው። ከአደጋው በኋላ ብሬኑን ነው ጭንቅላቱ ነው አስፋልት ላይ ስላረፈ የእግሩና ሌላ ነገር ይጠገናል እኮ ወይም ደግሞ ሊቆይ ይችል ነበር። በፍጥነት መጥቶ በኋላ ቪዲዮውን ስታዩ በጣም ነው የሚገርምሽ። የእነ አቢቲ መኪና ብዙ አልተጎዳም። ቢያንስ ፈጥነው ወደ ሕክምና ተቋም ቢያደርሰው ቢረዳው። እንግዲህ ከመግጨቱ ባለፈ ደግሞ በሞትና በህይወት መካከል ሆኖ ሕክምና እንዳያገኝ ማድረግ ሌላ ደግሞ እጅግ ዘግናኝ ነገር ነው። ማለት አይደረግም። አንዳንዴ እንኳን ረጅም ዓመት ሹፌር ሆነሽ አገልግለሽ ሁኔታውን ታውቂ ሆነሽ እንኳን በምንም አይነት ተአምር እንደዚህ የማይደረግ ነገር ነው ያደረገው። መጥፋትም ካለበት ነፍስ አድኖ የአቢቲም ቢያንስ ሹፌሩ አለ እኮ አጠገቡ። ቢያንስ ለሱ ዲተውለት አጠገቡ ያለውን ሰው እንኳን ማንሳት አልቻለም። አብሮት የነበረውን ሰው እንኳን ይሄ በጣም ከአንድ ሰው ነኝ ከሚል ሰው የሚጠበቅም ማለት ነው። የአውሬ ተግባር ነው የደረገው። እስካሁን ድረስ ጠፍቶ ነው ያለው። እኛ ሀዘናችን ላይ ያለ ነው። እግዚአብሔር እንግዲህ ፍርዱን ይሰጣል። ከገጩ አጠገብ ነበር ያልከውስ ነጋዴ በምን አይነት የጤና ሁኔታ ውስጥ ነው? እጅና እግሩ ተቆርጧል። አንገቱ ተሰብሯል። እሱ ያለበት ሁኔታም ከባድ ነው። በጣም ከባድ ነው። እሱ ራሱ ያለበት ሁኔታ እጅና እግሩ ተቆርጧል። እንዲያውም ያነሱት ልጆች ሲነግሩኝ አንደኛው እጁ እዛው ቀርቷል ማለት መኪና ውስጥ። ለመናገር ራሱ ይከብዳል። አንስተውት አቢቲን እንዳዩት ሹፌሩ ይዞት እየጠበቃቸው ነበረ። የአቢቲ ሹፌር በዛን ሰዓት ነው ደርሰው እነሱ ከሄዱ በኋላ ነው ይሄኛውን፣ ምክንያቱም የሞተም መስሏቸዋል። እዛው ዘይት አደጋ ላይ አንስተው ይዞት በኋላ ነው የደረሱት። በኋላ ላይ ነው ያዩት ሲመለሱ። ማንም ሹፌር ቅድሚያ አንድ አደጋ ሲያደርስ አደጋ የደረሰበትን ሰው ወደ ሕክምና ነው ቅድሚያ እርዳታ። ግን ይሄ ሆን ብሎ የሚያደረገ ነው የሚመስለው። የሚገርምሽ ነገር ልጄን ሜዳ ነው የቀረው። ልጄ መትረፍ እየቻለ ገደለው እሱ ነው። እነሱ እዛ እየተሰቃዩ ሻንጣውን፣ ልብሱን፣ ቦርሳውን ይዞ እያየ ነው ጥሏቸው ይጣል። ከመኪናው ላይ መኪናውን እዛው አቁሞ ነው መኪናውን እዛው አቁሞት መጀመሪያ ደረሰኝ መረጃ ከአቢቲ ሹፌር ሮጦ ወጣ ሄደ። ተመልሶ መጥቶ ቦርሳ፣ መንጃ ፈቃዶቹ፣ መታወቂያው ምናምን ልብሶቹን ይዞ ተመልሶ እንደገና ጠፋ። እዚህ ጋር ማን ያግዛቸው? እሱ መኪና ላይ እጁ የተቆረጠ ሰው አለ፣ እግሩ የተቆረጠ አለ። እንዴት እሱንስ ማን ያወጣው? መኪናው ተጣብቋል።
ስለዚህ እንደዚህ አይነት ድርጊት እኔም ሾፌር ነኝ። መጀመሪያ እርዳታ ሐኪም ቤት ይዞ መሄድ ነው ያለው። ከዛ በኋላ ወይ እጁን ይስጥ ወይ ይጥፋ። እንደዛ ነው ማድረግ ያለበት። ይሄ ግን ጭካኔና አሳቃቂ ግድያ ነው የቀጠለው። በጣም በጣም ምንም ፎቶውም ምንም ነገር አልተገኘም። ቪዲዮ ምናልባት ፍጥነት መንገድ ላይ ነው ይሄ ነገር የሆነው አይደለ? አሁን እኔ ለብሱን ልጨርስና አንድ ከትንሽ ጊዜ በኋላ ወጥቼ አስወጣለሁ። ፍጥነት መንገድ ላይ ካሜራ ስላለ እሱን አስወጣለሁ። ፎቶውን የልጁን አፈላልጌ ለህግ አቀርባለሁ። ህግ ደግሞ ይሄንን ነገር በጣም እርምጃ መውሰድ አለበት። አሁን ችለኝነት አለ። እኔም ሹፌር ነው ብዬሻለሁ። ጅቡቲ መስመር ነው የምሰራው። ስለዚህ መንግስት ይሄንን ነገር መቀጣጫ ማድረግ አለበት። የዚህ አይነት ሰው 2 ዓመት 3 ዓመት ታስሮ መውጣት የለበትም። ይሄ 3ኛው 4ኛው አደጋ ነው ሲያደርስ። 4ኛው አደጋ አሁን ሀዊው መንገድ ላይ ባይሆን ሌላ ከተማ ውስጥ ቢሆን አስቢ የሚጨርሰውን ሰው ብዙ ይጨርሳል ማለት ነው። ይሄ ደግሞ መንግስት ይሄንን አይቶ እርምጃው ልጁ አንደኛ በቃ ምን ብዬ ከምለው በላይ ነው። በቃ ውስጤን ያቃጠለኝ። ከምንም ማድረግ አልችልም። እግዚአብሔር ፍርዱን ይስጠው። ምንም አሁንም በህግ አልለቀውም። አባ ወንድሜ ነው የኔ ታናሽ ነው እና ድንገት ይሄ ነገር ከመከሰቱ በፊት ተገናኝተን ነበር። መጥቶ አግኝቶኝ ነበር የሄደውና እዛ ጋር የተከሰተው ነገር እሱ ከተጎዳ በኋላ ሹፌሩ አቅፎት ነበረ ጓደኞቹ ጋር ደውሎ። በዚህ አጋጣሚ መናገር የምፈልገው ሹፌር ለሹፌር እንደ ድሮ መተጋገዝ የለም። ምክንያቱም አባ እንደተገጨ ታውቆ ደም እየፈሰሰው ሹፌሩ አቅፎት ብዙ መኪኖች ጥለውት እንደሄዱ ነግሮናል። 3-4 መኪና አልፎት ሄዳል። ይሄ ራሱ አንድ የሚያደማ ነው። ከመግጨት አይተናነስም። ግን አማራጭ ስለሌለው ከኋላ ያሉ የሀገሩ ሹፌሮች ጋር ደውሎ እነሱ እስኪደርሱለት መጠበቅ ስለነበረበት ጠብቆ ነው አባን የላከው። ሹፌሩ አባን ልኮት ሁለተኛውን ያ ገጭው ተብሎ ነጋዴ አብሮት ያለውን ጥሎት የሄደውን ሰውዬ ሹፌሩ ሁለተኛ እርዳታ ለማድረግ ሌላ የዲላ መኪኖች ጋር ደውሎ እነሱ ከሄዱበት አልፎ ከነበረ ነው አዙሮ ተመልሶ መጥቶ ይህንን ሰውዬ ራሱ ለእርዳታ የወሰዱት። ስለዚህ ግዴታ ሹፌር ሀገር የለውም ድንበር የለውም። እስከማውቀው ድረስ በየሄደበት ሁሉ እየተጋገዘ የሚኖር ነው። ምክንያቱም እንደተናገርኩት አጎቴም ሹፌር ነው፣ ወንድሜም ሹፌር ነው። በሹፌር ቤተሰብ ውስጥ ያለን ነን ሁላችንም። ስለዚህ መተጋገዝ የሚባለው ነገር ከሹፌሮች ጋር ጠፍቷል። እንደ ድሮ አይደለም። የወደቀ የተገጨ ልጅ ይዞ ማገዝ ያለመቻል ማለት በጣም ከባድ ነው። ድጋሚ የሚያውቀው ሹፌሮች ጋር ደውሎ ነው ተመልሶ መጥቶ ሁለተኛውን የተጎዳ ሰው ለመውሰድ ከሄደበት አዙሮ ተመልሶ መጥቶ ወሰደው ብሎ የነገረን ሹፌሩ የሰጠን ኢንፎርሜሽን ይሄንን ይሄን ያህል ነበር ማለት ነው። ወደ ፍጥነት መንገድ አልደወላችሁም? ምክንያቱም አምቡላንስና ለአደጋ ጊዜ ተብሎ በፍጥነት መንገድ ላይ በተለያዩ ቦታዎች ላይ የተቀመጡ ቁጥሮች ነበሩ። ደርሰውለታል። ከዛ በኋላ እንደዛ ነው የሆነው። ይሄንን እምልሽ የመጀመሪያ አባን ሳያግዙት ያለፉ ሹፌሮች ነበሩ። ስለዚህ ከኋላ እየመጣ የነበረው ጓደኛው ስለነበረ እሱ ላይ ማለት አደጋው እንደተፈጠረ ልጁ በጣም ስለተደናገጠ የሚያውቃቸውን ሹፌሮች ጋር ደውለው ደርሰውለት አባን ከላከ በኋላ ሁለተኛ ዙር ይሄንን ሰውዬ እየረዳ እያለ ደርሰውላቸዋል። እነሱ ከፍጥነት መንገድ ደርሰውላቸው ከዛ በኋላ ነው ተባብረው ሰውየውን ከዛ ውስጥ አውጥተው ይዘውት ሄዱት። እና የታደሰ እባላለሁ። አክስቱ ነኝ። በጣም የምወደው ልጄ ነው እና ከመጠን በላይ የምወደው ልጄ ነው። ትሁት ተላላኪ የሚረጋኝ ልጄ ነው። መንገድ ላይ እንደ በግ ከብት እንኳን ያሳዝናል አይደለም የሰው ልጅ። እንደ ሰውኛ ብናስብ ከብት እንኳን ገይተሽ ጠጋታ አድርጊያሽ ምንም ማለት አይደለም። ቀን ያገናኛቸው ግን ከሁሉ እንደ እሳት ያቃጠለኝና እንዲህ አንገበገበኝ ምንድነው እንደ ከብት ልጄን ደፍቶት ምንም የማያውቀው አንድ ፍሬ ሕፃን ልጅ ነው ድፍት አድርጎ ልክ ድመት እንደገጨ ነበረ። እሱ የራሱን መታወቂያና መንጃ ፈቃድ ሰብስቦ እየሮጠ ሄደው ምን ማለት ነው? ለምን እንደ ሰውኛ አናስብም? እኔ ልጆቼም ሹፌሮች ናቸው፣ ወንድሜም የእናቴ ልጅ ሹፌር ነው። ሁሉም ሹፌሮች ናቸው፣ ግን ስነ ምግባር የጎደላቸው አይደሉም።
በጣም በጣም ትልቅ ስነ ምግባር የሌላቸው ናቸው። በጣም አሳፋሪዎች ናቸው። እውነት እኔ ልጄን በምን ተካዋለሁ? በምን ልተካው? በጣም የሚያሳዝን ነገር ነው የተሰራው። እኔ እንግዲህ እግዚአብሔር እሱን ዋጋውን ይክፈለው። መንግስትም ይዋጋልኝ ከሆነ በትህትና ጠይቃለሁ። ለምን ሌላ ሰው እንዳይደገም፣ ሌላ ሰው እንዳያልቅ፣ ለምን በሌላ በብዙ ነገር እዚህ የሚታወቀው ይበቃል። ምን አለ ብንተዛዘን። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። እንደው ፈጣሪ ያጽናችሁ። ከሹፌር ቤተሰብ ነው የተገኘ ነው። በዙሪያዬ ብዙ አሽከርካሪዎች አሉ። ይሄ ከስነ ምግባርም ከሰብአዊነትም ያለፈ ነው እያላችሁኝ ነው እና አንተስ ምን ታስተላልፋለህ? እንደው ይሄ ሰብአዊነት የጎደለው ጭካኔ የእውነት እጅግ ከባድ ነው እና እንደው አንተ መልእክትህን እንድታስተላልፍ ብዬ ነው። እሺ፣ አመሰግናለሁ። እኔ ላስተላልፍ የምችለው መልእክት አንድና አንድ ነው። ሁልጊዜም ቢሆን ሹፌር በጣም ብዙ ኃላፊነት ያለበት ሰው ነውና እባካችሁ ተጠንቅቀን እንንዳ። ልጆቻችንን አንድ ቅጣት ትውልድ አናጥፋ። በተቻለን አቅም ሹፌር የሆነ በሙሉ ቤተሰብ አለውና አንድ ሹፌር አደጋ አደረሰም ራሱም ተጎዳ ቤተሰብ ሙሉ ነው የሚጎዳውና እኛ ቤት የገባው ሀዘን ሁሉም ቤት አለ ቢጠየቅ፣ ሁሉም ቤት ያልገባበት የለም። ስለዚህ በዚህ ይብቃ ለማለት ነው የምፈልገው። በቃ በወንድሜ ይብቃ ሁሉም ነገር። ምናልባት እንቅልፍ ነው በአንድ በኩልና ሰዎች ይሰራሉ ይደክማሉና ከሌሊት ሰው ሲጓዝ እንቅልፍ ለራሳቸውም ይከብዳል ለዚህ አይነት ነገር። ምክንያቱም ቤተሰብ ቤት አስቀምጠው እና ሹፌሮች በራሳቸው ይሄ በተደጋጋሚ እንቅልፍ የሚያጠቃው ነበረና ያንቀላፋ እየቀሰቀሱት ነበረ ሲሄድ የነበረውና የሚያሽከረክሩ ሰዎች ያደምጣሉ ያንቺን ፕሮግራም ነው። በዚህ አይነት ነገሮች ባይደረጉ ቢያንስ የሰው ነፍስ ይዘው ነው የሚሄዱትና ከባድ ነው። ቅድም እንዳለች እሱ ከተማ ላይ ቢሆን ህዝብ ይጨርስ ነበርና ይሄ ባይሆን ሰዎች ትኩረት ቢያደርጉ ላለው በጣም የሚያሳፍር ነገር ነው ያደረገው እሱ። አንዳንዴ ያው ቀንም ቢሆን ምንም ቢሆን ግን ሰው እንዲማር ግን ያስፈልጋል። እውነት ነው። ያው ብዙ ተደራሽም ስለሆነ ቤተሰብ የሚፈልገው በዋናነት ለእግዚአብሔር ሰጥተን ሁሉን ነገር ግን በዋናነት እንደዚህ አይነት ነገሮች እንዳይከሰቱ ተደራሽ እንዲሆን ቤቢ የምናለው ቅድም ሰው በዚህ እንዲማር ነው። በተለይ የሚያሽከረክሩ ሰዎች ማስተላለፍ የተፈለገው ነገር ይሄ ነው። እውነት ነው። እኛም ለዛ ነው በቸልተኝነት በተለይ በእንቅልፍ አሽከርካሪዎች እንግዲህ ሌሊት ላይ በሚያሽከረክሩበት ሰዓት በተለያየ ጊዜ የደረሱ አደጋዎች አሉ። ምን ያህል እንግዲህ በዚህ ነገር ሰዎች እየተጎዱ እንደሆነ ማሳያም ስለሆነ የ21 ዓመት ወጣት ብዙ ህልም ያለው በእንዲህ አይነት ሁኔታ በዛ ላይ ደግሞ እርዳታ ማጣት በራሱ እጅግ አሳዛኝ ነው እና ይሄ ለሌላውም ትምህርት እንዲሆን ነው እናንተም ይሄንን ያወጣችሁት። እግዚአብሔር ያጽናችሁ። እሺ፣ በጣም እናመሰግናለን።